በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምድረ በዳ የሚጮህ ሰው ድምፅ የሙሽራው ወዳጅ አዋጅ ነጋሪ ሐዋርያ ቅዱስ ዮሐንስ መጥምቅ። የዮርዳኖስ አውራጃ የምትሆን የይሁዳ ምድረ በዳ በአንድ እንግዳ ሰው ተገርማለች። እየጮኸ ይሰብካል። የሮማን መንግስታት ጡንቻ የወታደሮችን ጥፋት ሳይፈራ ፊት ለፊት ይገስጻል። ከፊት ስለሚመጣው ታላቅ እንግዳ ምድርና ሰማይ ስለምትንቀጠቀጥለት ባህር፣ ፈሳሽና ውሃዎች መግቢያቸው መሸሸጊያ ስለሚፈልጉ ታላቅ እንግዳ መንገድ እየጠረገ ይሰብካል። በገዳም የሚያስተምር አዋጅ ነጋሪ ብሎ ነብዩ ኢሳይያስ ትንቢት የተናገረለት ጻድቅ ሐዋርያ ቃለ ዓዋዲ እንደ ነገስታቱ ጌጠኛ ልብስ፣ እንደ ዘመኑ ሀብታም በዋጋ የከበረ እንደ ተራው ሕዝብ የክት ልብስ አልለበሰም። የገመል ጠጉር ለብሷል። ሰውነቱን በበረሃ ተጎሳቅሏል። ወገቡን በጠፍር ታጥቋል። የተለመደውን የከተማ ምግብ አይቀምስም። አንቦጣና የበረሃ ማር ይበላል። የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ካህን፣ መልአክ፣ መምህር፣ ነቢይ፣ ሰማዕት፣ ጻድቅ፣ ሐዋርያ እየተባለ በሰባት ስሞች የሚጠራ መጥምቀ መለኮት ቅዱስ ዮሐንስ። የሮሜ መንግስት በዚያ ዘመን ከኢንግላንድ አንስቶ እስራኤልን ጨምሮ እስከ አረብ ሀገራት ድረስ ሰፊ ግዛት ነበረው። እስራኤል የዘመኑ ፍጻሜ ሲቀርብ የቃል ኪዳኑ ቀን ሲደርስ ከሮማውያን ግዛት የሚገላግላቸው ሰው ተስፋ ያደርጉ ነበር። ጦር ያሰለፈ፣ በወታደር የተከበበ፣ ኃይሉ የደረጀ የሮማን መንግስት የሚያሸንፍላቸው ይፈልጋሉ። የሮማ ወታደሮች የሚያደርሱባቸውን ስቃይ የቄሳሮቹ ግፍ አስመርሯቸዋልና የተስፋ ሀገራቸው ኢየሩሳሌም ነፃ የምትወጣበትን ቤዛ መድኃኒት የሚሆናቸውን አባቶቻቸውን ነቢያት የተነበዩላቸውን ትንቢት እየናፈቁ መሲሁን ይጠባበቃሉ። አዳኝ መድኃኒት የምክሩ አበጋዝ ለአባቱ ቀኝ እጅ ሆነ መሲህ ከመገለጹ በፊት በእድሜ በመንፈቅ የሚበልጠው መልእክተኛው ቅዱስ ዮሐንስ ወደ ኢየሩሳሌም መጣ። የበረሃ ሰው ነው። እድሜውን ሁሉ በገዳም ነው ያሳለፈው። ሮማውያንን ሳይፈራ ኢየሩሳሌምን ሳያፍር በወታደሮቹ ሳይደናገጥ ለአዳም ተስፋው መድኃኒት ምድር ለምትቀበለው ልዩ እንግዳ መንገድ እየጠረገ መጣ። ተራራውና ኮረብታው ሁሉ ዝቅ ይበል፣ አዘቅቱ ሁሉ ይምላ፣ ጠማማው የቀና መንገድ ይሁን፣ ሥጋ የለበሰው ሁሉ የእግዚአብሔርን ማዳን እያለ የነብዩን ትንቢት እየሰበከ በኢየሩሳሌም አውራጃ በይሁዳ ታየ። ሕዝቡ በትምህርቱ ሮማውያንና ወታደሮቹን ሳይፈራ እውነትን እየተናገረ የተሳሳተውን እያረመ ሲሰብክ ተገረሙ። ብዙዎች ኢየሱስ ክርስቶስ መስሏቸው ነበር። ከእርሱ አስቀድሞ መንገድ የሚጠርግ ከእርሱ በፊት የሚላክ ነብይ አልመሰላቸውም። የብሉይ ኪዳን ነቢያት በጥጥ ልብስ ያጌጡ ናቸው። የአዲስ ኪዳን ነቢያት እርሱ ግን የተናቀ ልብስ ለብሶ መጣ። ከእናቱ ማኅፀን ጀምሮ መንፈስ ቅዱስን ለብሷልና የዚህ ዓለም ልብስ አላስፈለገውም። ከ30 ዓመት በፊት ስለነበረው ነገር ማንም አያስታውስም። በልጅነቱ በበረሃ ተጥሏል።
በልጅነቱ አባቱ ተገድሏል። እናቱ በረሃ ይዛው ገብታ ተንገላታ ሞታለች። የገመል ጸጉር ለብሶ አንበጣና የበረሃ ማር እየበላ በገዳም በበረሃ አደገ። ሲሆን ግን እግዚአብሔር ዓላማ ነበረው። አዳምና ልጆቹን ከሞት ለማውጣት ሥጋ ለብሶ ከእናታችን ከቅድስት ድንግል ማርያም ተወልዶ በዚህ ምድር ሲገለጥ ከእርሱ አስቀድሞ መልእክተኛውን መላክ ነበረበት። ስለ ኢየሱስ ክርስቶስ እየመሰከረ የእውነትን መንገድ እየጠረገ አባጣ ጎርባጣ የሆነውን የሰው ልጆች ባህሪ እያረመ የመንግሥተ ሰማያትን መቅረብ እየሰበከ ወደ ንስሐ ማምጣት ነበረበት በፊቱ የሚላከው መልእክተኛ። ሕዝቡ የለበሰውን ልብስ አይተው ምግብ አለመመገቡን ተመልክተው የቃሉ ንግግር ገርሟቸው ይሄ ማን ነው ብለው ተገረሙ። የኢየሩሳሌም ካህናትና ሌዋውያን ሁሉም ይሄ ማን ነው ብለው ጠየቁ። ገሚሱ ክርስቶስ ይሆናል አሉ። እርሱ ግን አይደለሁም አለ። እኔ ክርስቶስ አይደለሁም። ሌሎቹ ይሄ ክርስቶስ ሳይሆን ሚክያስ በትንቢቱ የነገረን የእግዚአብሔር ቀን ሳይመጣ እግዚአብሔር እልክላችኋለሁ ያለን ነብዩ ኤልያስ ነው አሉ። አንተ ኤልያስ ነህ አሉት። አይደለሁም አለ። ሚክያስ ማን ነህ አሉት። ማንነቱ ግራ ያጋባቸው ካህናቱና ሌዋውያኑ ኢየሱስ ክርስቶስን ያጠመቀ መንገድ እንዲጠርግ በፊቱ የተላከ መልእክተኛው ቅዱስ ዮሐንስ ማን ነው? ሳይበላና ሳይጠጣ መምጣቱ ገርሟቸው በኤልዜቦል አለበት ብለው ግራ የተጋቡበት ዮሐንስ መጥምቅ ማን ነው? የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ የሚመልስ በኤልያስ መንፈስና ኃይል የሚሄድ ከእናቱ ማኅፀን በመንፈስ የተመላ ቅዱስ ዮሐንስ መጥምቅ ማን ነው? ከሴቶች ከተወለዱ መካከል ከእርሱ የሚበልጥ ማንም የለም፣ ከነቢያት የሚበልጥ ከሁሉ የላቀ ብሎ ክርስቶስ የመሰከረለት ነቢይ፣ የምድር መልአክ፣ ሰማዕት፣ ጻድቅ ቅዱስ ዮሐንስ መጥምቅ ማን ነው? የአሮን ወገን የሆነ ካህኑ ዘካርያስ በኢየሩሳሌም በኦሪት ሥርዓት በቤተ መቅደስ ያጥናል። እድሜው አርጅቷል፣ ወደ ሞትም ቀርቧል። ለእመቤታችን ለቅድስት ድንግል ማርያም የእናቷ የሐና እህት የሆነች ባለቤቱ ኤልሳቤጥ ሙቀት ልምላሜ ርቋታል። ብዙ ዘመን ልጅ ተመኝተው በጸሎት ቢጠይቁም እግዚአብሔር ግን የዘገየ መስሎ ዝም ብሏል። እርሱ በክህነቱ የአባቶቹን ሥርዓት ጠብቆ በኦሪት ሕግ መሥዋዕትን እያቀረበ ዕለት ዕለት በቤተ መቅደስ ያገለግላል። ዘካርያስና ኤልሳቤጥ በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ የሚሄዱ በእግዚአብሔር ፊት ጻድቅና ታማኞች ነበሩ። ዘመኑ ሄሮድስ የነገሰበት አብያ ደግሞ ሊቀ ካህናት ሆኖ ተሽሞ ነበር በኢየሩሳሌም። ዘካርያስና ኤልሳቤጥ በእድሜያቸው አርጅተዋል። ብዙ ዘመን ልጅ እንዲሰጣቸው ለምነዋል። ኤልሳቤጥ መካን ነበረችና ልጅ ግን አልነበራቸውም። ማኅፀኗን እንዲፈታ የአብራካቸውን ክፋይ ልጅ እንዲሰጣቸው ፈቃዱ እንዲሆን ጸሎት ያበዙ ነበር። አንድ ዕለት ሊቀ ካህናት ዘካርያስ በቤተ መቅደስ ያጥን ነበር። ያ ዕለት የጥቅምት ጨረቃ ሰርቅ ባደረገች 10ኛው ቀን ነበር። ዕለቱ ዕለተ ዮሴፍ ነበር። ያዕቆብ ልጅ ዮሴፍ ወንድሞቹ የሸጡበትን ቀን ለማሰብ እስራኤላውያን ዮሴፍ የተሸጠበትን ቀን ያስቡ ነበር። ያ ዕለት ዕለተ ዮሴፍ ነበር። ሕዝቡ ሁሉ ቤተ መቅደሱን ከቦ ይጸልይ ነበር። ካህኑ ዘካርያስ በውስጥ ሆኖ ያጥናል። ሕዝቡ ካህኑም በኅብረት ይጸልያሉ።
አቤቱ አባቶቻችን በኮሬብ የላም ጥጃ አቁመው ነበር። አቤቱ ሮቤል ከአባቱ ቁባት ደርሶ ነበር። ያዕቆብ ልጆች ዮሴፍን ሸጠው ነበርና ዕዳ አታድርግባቸው እያሉ ይጸልዩ ነበር። በቤተ መቅደስ ውስጥ ዘካርያስ ብቻውን ሆኖ ዕጣን ያጥናል። የዕጣኑ ጢስ ወደ 24ቱ ካህናተ ሰማይ ጽና ወጣ። የዕጣኑ መዓዛ ሁሉን በሚያይ በእግዚአብሔር ፊት ተወዳጅ ሆነ። የዕጣኑ ጢስ ከቅዱሳኑ ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ቀረበ። መልአኩም ጥናውን ይዞ የመሠዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምፅም መብረቅም መናወጥም ሆነ እንዳለ ባለራእዩ ቅዱስ ዮሐንስ። ዘካርያስ በውስጥ በቤተ መቅደስ ሕዝቡ በአፋ ሳለ የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ለዘካርያስ ታየው። ከዕጣኑ ጢስ ጋር የመልአኩን ብርሃን ደም ግባቱን የፊቱን ጸዳል ሲያይ ዘካርያስ ደነገጠ፣ እጅግ ታላቅ ፍርሃት ወደቀበት። ሕዝቡ ምን እንደገጠመው ግን አላወቁም። የዕጣኑ ጸሎት ደርሶ ሲያልቅ ከቤተ መቅደሱ በአፋ ይወጣል ብለው ይጠባበቃሉ። በቤተ መቅደሱ ውስጥ ከመሠዊያው በስተቀኝ በተገለጸው መልአክ ዘካርያስ ፈርቷል። አብዩድንና ናዳብን ባላወቁት ኃጢአት እንደቀሰፋቸው ባላወቅኩት ኃጢአቴ ሊቀስፈኝ ይሄ የእግዚአብሔር መልአክ መጣ ይሆንን ብሎ በድንጋጤ ተይዟል። የእግዚአብሔር መልአክ ዘካርያስን አረጋጋው። በዘካርያስ መረጋጋት ዓለም ሁሉ እንደሚረጋጋ ምልክት ታየ። ልጅ ስጠኝ ብለህ የጸለይከው ጸሎት ቅድመ እግዚአብሔር ደርሷልና አትፍራ። ሚስቴ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ትለዋለህ። ዮሐንስ ማለት ፍስሐና ሐሴት ማለት ነው። ፈጽሞ ደስ ያሰኝሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ሰዎች ብዙዎችን ወደ ጌታ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስ በመሠዊያው በስተቀኝ ቆሞ የሚናገረውን መልአክ ማመን አቃተው። እርሱ ሸምግሏል፣ ሚስቱ ኤልሳቤጥም አርጅታለች። ይሄ እንዴት ይሆናል ብሎ አመነታ። አንተ የጌታ መልአክ አለ ዘካርያስ፣ እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህንን በምን አውቃለሁ አለው። ወደ ዘካርያስ ለብስራት የተላከ ቅዱስ ገብርኤል መለሰ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እንድነግርህም ይህንንም የምስራች እንድሰብክልህ ተልኬ ነበር። አንተ ግን በጊዜ የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም አለው። የዘካርያስን ጸሎት ይዞ መልአኩ ቅዱስ ገብርኤል ወደ ሰማይ አረገ። የዘካርያስ አንደበት ተዘጋ፣ መናገር ተሳነው። ሕዝቡ በአፋ ሆኖ የሊቀ ካህናቱን የዘካርያስን መውጣት ይጠባበቃሉ። ከቤተ መቅደስ ሳይወጣ ብዙ ሰዓት አለፈ። ሕዝቡ ተደናግጦ ይጠብቃል። ገሚሱ ራእይ ተገልጾለት ይሆናል ሲል፣ ሌላው አረጋዊ ነውና ወድቆ የሚያነሳው ሰው አጥቶ ነው እያለ ሁሉም በራሱ መላምት ተጨንቋል። ከቤተ መቅደሱ በታላቅ እርጋታ ወጣ። አካሄዱ ያስፈራል። አንዳች ራእይ እንደተገለጸለት ግርማ ያለው መንፈስ እንዳገኘው ያስታውቃል። ሕዝቡ ሁሉ ሊያናግሩት ወደ እርሱ ቀረቡ። ከቤተ መቅደሱ ጫፍ ላይ ቆመ።
ሕዝቡ ዙሪያውን ከቦ አንዳች ነገር ይነግረናል ብለው ቢጠባበቁም የሚናገር አልሆነም። አንደበቱ ታስሮ ድዳ ሆኗል። ራእይ እንደተገለጸለት በቤተ መቅደስ ውስጥ አንዳች ነገር እንዳጋጠመው አወቁ። በምልክት ያወራቸዋል። ቀለም እየጠቀሰ ተርታውን ነገር ጽፎ ይነግራቸዋል። መናገር አልቻለምና ስምዖን የሚባል ሌላ ሊቀ ካህን ሾሞላቸው ከከተማ ደብረ ዘይት ወደሚገኘው ቤቱ ሄደ። በቤተ መቅደስ ስለማገልገሉና ስለ ዕጣኑ ክብር ሲል 2 ቀን ቆይቶ ከሚስቱ ከኤልሳቤት ጋር ተገናኙ። ከ2 ቀን በኋላ ኤልሳቤት ጸነሰች። ጽንሷ እየገፋ መጥቶ 5 ወር እስኪሆን ድረስ ለማንም አልተናገረችም። ስድቤን ከሰው ያርቅልኝ ዘንድ እግዚአብሔር በረድኤት በጎበኘኝ ጊዜ እንዲህ አደረገልኝ ብላ 5 ወራት ጽንሷን ሰወረች። ብዙዎች ባለመውለዷ ተገዳድረዋት ነበር። እግዚአብሔር የጠላት ጌታዋ የረሳት አድርገዋት ነበር። ቢወልዷት እንጂ አትወልድም እያሉ ያሟት ነበር። ይብስታ አጥባት ጡቷ የደረቀ እርሷ ጡት ጠባች እንጂ አታጠባም ደረቅ ናት፣ መርገም የተመላች ናት ይሏት ነበር። ልጅ በማጣት እንደኔ የሚያዝኑ ሴቶች ሁሉ ያመሰግኑታል ስትል ራሷን ሰወረች። እግዚአብሔር መልአክ ቅዱስ ገብርኤል ወደ ዘካርያስ በመጣ በ6ኛው ወር ወደ ድንግል ማርያም ተላከ። ወደ ናዝሬት ገሊላ ወደምትባል ከተማ ወርዶ የቃል ሥጋን ተዋህዶ ሊያበስር የምስራቹን ሊናገር መጣ። ድንግል ማርያም በቤተ መቅደስ ሳለች የእግዚአብሔር መልአክ ተገለጸላት። ወይቤላ ተፈሲ ፍስት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ይሆናል። በትንቢተ ነቢያት በመላእክት ተልኮ ደስ ያለሽ ምልዕተ ክብር ምልዕተ ውዳሴ የጸጋ መፍሰሻ ሆይ ደስ ይበልሽ አላት። ድንግል ግን አዳምና ሔዋንን ያሳተ ሰይጣን መስሏት ነበር። ድንግል ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ ብሎ አረጋጋት። የሰው ልጅ ሁሉ የማዳን ተስፋ የአዳምን እስራት የሚፈታ ቅድመ ዓለም ከአብ ያለ እናት የተወለደ ድህረ ዓለም ያለ አባት ከእርሷ እንደሚወለድ አበሰራት። ዕለቱን ቃል ከሰማይ ወርዶ በማኅፀኗ አደረ። ቅዱስ ዮሐንስ በተጸነሰ በ6ኛው ወር በሰማይ በኪሩቤል እየተመሰገነ በእመቤታችን በድንግል ማርያም የዕለት ጽንስ በሆነበት በዚህ ቀን እናታችን ድንግል ማርያም ከመላኩ የዘመዷን የኤልሳቤትን መጸነስ ስለሰማች ልትጠይቃት ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወቅቱ ክረምት ነበር። ሰማይ በደመና ተሞልቶ ያግሮመርማል። እናታችን ድንግል ማርያም የመላኩን ቃል እያሰበች ዘመዷ ኤልሳቤትን ልትጠይቃት ዘካርያስም ታሟል ብለዋታልና ልትጎበኘው ደጋደጋውን ዝናብ በሚዘንብበት ለተክል የሚያጠጡት ውሃ በሚሄድበት በስርጥ ጎዳና ሄደች። ይሁዳ ከሚባለው ሀገር ደረሰች። የድንግል ማርያምን መምጣት ስትሰማ ኤልሳቤት ልትቀበላት ወጣች። ድንግል ማርያም ለኤልሳቤት ሰላምታ ስትሰጣት ኤልሳቤት የድንግል ማርያምን ሰላምታ ስትሰማ የ6 ወር ጽንስ በማኅፀኗ ውስጥ ሲዘል ተሰማት። መንፈስ ቅዱስ በኤልሳቤት አደረ። የ6 ወር የኤልሳቤት ጽንስ ዮሐንስ ለድንግል ማርያም በማኅፀን ሆኖ ሰገደ። ዮሐንስ ለድንግል ማርያም ክብር በማኅፀኗ ላለው ጌታ ሰገደ። ኤልሳቤጥ ሆዷን በእጇ ይዛ በመንፈስ ቅዱስ ተመልታ ለእናታችን ለድንግል ማርያም ክብር ሰላምታን አቀረበች። በታላቅ ድምፅ እየጮኸች በደስታ ለምስጋና የዘለለው ጽንሷን እያስታወሰች መንፈስ ቅዱስ ገፍቷት ስለ ድንግል ማርያም ክብር አናገራት።
የድንግል ማርያምንም ክብር መሰከረች። የጌታዬ እናት አንቺ ወደኔ ትመጪ ዘንድ እንዴት ይገባኛል? አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የሰላምታ ድምፅሽ በጆሮዬ ሲገባ ጽንሱ በማኅፀን ዘለለ። አንቺ ንጽሕት ክብርት ነሽ፣ ከጌታ የተነገረላት ቃል ይፈጸማልና ድንግል ማርያም ብጽዕት ናት እያለች ጮኸች። ከሰማይ ቅዱስ ገብርኤል መልአክ ለድንግል ማርያም እንደመሰከረ ከምድር መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ መሰከረች። ለቅድስት ኤልሳቤጥ እናታችን ድንግል ማርያም ኢየሱስ ክርስቶስን ስለመጽነሷ ማንም አልነገራትም። የነገራት መንፈስ ቅዱስ ነው። መሬታዊ የሆነ ብላቴና ቅዱስ ዮሐንስ በእናቱ ማኅፀን ሳለ በደስታ እየዘለለ በማኅፀን ላለው ሰማይና ምድር ሊሸከሙት ለማይችሉ ለዕለት ጽንስ ለኢየሱስ ክርስቶስ ሰገደ። በእናቱ ማኅፀን ሆኖ የጌታውን እናት ድንግል ማርያምን አመሰገነ። እናታችን ድንግል ማርያም በኤልሳቤጥ ቤት ውስጥ ለ3 ወራት ሰነበተች። የኤልሳቤጥ ጽንስ እየገፋ ሲመጣ ድንግል ማርያም ጌታን በማኅፀኗ በተሸከመች በ3ኛው ወራት ወደ ቤቷ ተመለሰች። ኤልሳቤጥ የምትወልድበት ወራት ደረሰ። በሰኔ ወር ቅድስት ኤልሳቤጥ ቅዱስ ገብርኤል የተናገረለትን ክብሩ ከፍ ያለ መንገድ ጠራጊ ሐዋርያ ቅዱስ ዮሐንስ መጥምቅን ወለደች። በድንቁርናና በቀቢጸ ተስፋ ላሉት ዕውቀትን ይገልጽ ዘንድ ተወለደ። እግረ ሕሊናችንን ወደ ወንጌል ጎዳና ያቀና ዘንድ ተወለደ። ልዑል እግዚአብሔር የሾመው ከመንገዱ ፊት ሄዶ ጎዳናውን የሚጠርግ መምህር ይባል ዘንድ ቅዱስ ዮሐንስ መጥምቅ ተወለደ። በኤልሳቤጥ የእርጅና ወራት እግዚአብሔር ጎብኝቷት የተደረገላትን የሰሙ ሁሉ ተደሰቱ። እግዚአብሔር ለካ አልተዋትም አሉ። በእግዚአብሔር ዘንድ ደጋግ በሕጉና በትእዛዙ ጸንተው የሚኖሩ ከኃጢአት ንጹሐን የሆኑ የአረጋዊውን የሊቀ ካህን የዘካርያስንና የኤልሳቤጥን ልመናቸውን የተቀበለ እግዚአብሔር ታላቅ ነው አሉ። የሊቀ ካህናት ልጅ ነውና ሊቀ ካህኑ ዘካርያስን አክብረው ሕፃኑን ሊገርዙት በ8ኛው ቀን መጡ። ቅዱስ ዮሐንስን ሊገርዙ የመጡ ሰዎች በአባቱ ስም ዘካርያስ ሊሉት ወደዱ። እናቱ ግን ዮሐንስ እንዲባል ፈለገች። ከመልአኩ ብስራት ጀምሮ አንደበቱ የተዘጋው ካህኑ ዘካርያስ ልጁ ማን ተብሎ ሊጠራ እንደሚፈልግ ይጠይቁት ዘንድ ሄዱ። እርሱ ብራና አምጡ ብሎ ቀለም እየነከረ የልጁን ስም ጻፈ። ዮሐንስ ብሎ ጽፎ ሲጨርስ ከፊደላቱ ጋር አንደበቱ ተፈታ። ዮሐንስ አለ ባንደበቱ። እስከዚህ ድረስ አላመነምና ሲሆን አንደበቱ ተፈታለት። እግዚአብሔርን እያመሰገነ በመንፈስ ቅዱስ ተነድቶ ተናገረ። ለሕዝቡ ቤዛ አድርጓል። በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። ማዳኑ ከሚጠሉን ከአጋንንት እጅ ሁሉ ነው። የአባቶቻችንን የአብርሃምን መሐላ የቅዱሳንንም ኪዳን አስቧል። ብርሃኑ በጨለማና በሞት ጥላ ተቀምጠው ላሉት ሁሉ ያበራል። እግሮቻችንን በሰላም መንገድ ያቀናል እያለ እየጮኸ በደስታ ሰበከ፣ በምስጋናም ተናገረ። ነገሩ በይሁዳ ሁሉ ተወራ። የሰማው ሁሉ ተደናገጠ። ይህ ሕፃን ምን ይሆን ብለው ተገረሙ። የጌታ የእግዚአብሔር እጆች ግን ከዮሐንስ ጋር ነበሩ። ሕፃኑ ዮሐንስ አደገ።
ጌታችን ኢየሱስ ክርስቶስ ከዮሐንስ መወለድ 6 ወር በኋላ በቤተልሔም ከእናቱ ከቅድስት ድንግል ማርያም ተወለደ። የመወለዱን ዜና የሰማው ሄሮድስ የተወለደውን ንጉሥ ፍለጋ ጀመረ። በቤተልሔምና በይሁዳ አውራጃዎች የተወለዱ ከ2 ዓመት በታች የሆኑ ሕፃናት ምግብና ልብስ ሰጣቸዋለሁ ብሎ ሰብስቦ የሥልጣኔ ባላንጣ ያለውን ንጉሡን ያገኘ መስሎት ሕፃናቱን አረዳቸው። ልጆቻቸውን ለመደበቅ ወላጆች በእቅፋቸው እያደረጉ አመለጡ። ብዙዎች ወደ በረሃ ሸሹ። ድንግል ማርያም ሕፃኑን ኢየሱስ ክርስቶስን ታቅፋ ወደ ግብጽ ሸሸች። ቅድስት ኤልሳቤጥ ልጇ ዮሐንስን ይዛ አባቱ ሊቀ ካህናት ዘካርያስ ወዳለበት ወደ ቤተ መቅደሱ ገሰገሰች። የከተማውን ሽብር፣ የራሔልን ለቅሶ፣ የሕፃናቱን የደም ጎርፍ ነገረችው። በእድሜያቸው አመሻሽ ላይ የተሰጣቸውን ልጅ ሞት እንደሚያባርረው ሲሰማ ሊቀ ካህኑ ዘካርያስ ደነገጠ። ሕፃኑን ዮሐንስን ይዛ የደብረ ሲና አውራጃ ወደምትሆን ዚፍታ ወደ ተባለ በረሃ እንድትሄድ ነገራት። ተያይዘው ተላቀሱ። አባቱ ዘካርያስ ሕፃኑን ልጁን ዮሐንስን አቅፎ ሳመው። በሽምግልና የወራት ጽናናብ ዘንድ የወለድኩ ልጄ ካንተ ልለይ ነው። ሽማግሌ አባትህ ደከምኩ፣ የዓይኖቼም ብርሃን ፈዘዙ፣ ሥጋዬም ቆረፈደ። በፊት በኋላዬ አባቴ የሚለኝ ምንም ልጅ የለኝም፣ ልጅ አንተ ብቻ ነበርክ። የሽምግልና የተስፋ የዕድሜ መሰላል እያለ መሪር እንባን አለቀሰ። ቅድስት ኤልሳቤጥን ባረካት። ዮሐንስን ይዘሽ ወደ ምድረ በዳ ሂጂ፣ አባቶቻችንን ቀን ከፀሐይ ንዳድ በደመና የሰወራቸው እግዚአብሔር ካንቺ ጋር ይሁን፣ ከንጉሡ ወታደሮች ከርጉም አውሬ ይሰውርሽ እያለ አሰናበታት። ቅድስት ኤልሳቤጥ ልጇ ዮሐንስን ይዛ አራዊቱን ሳትፈራ ከሄሮድስ ወታደሮች ተሸሽጋ ወደ ምድረ በዳ ተሰደደች። በኢየሩሳሌምና በይሁዳ ታላቅ ሽብር ሆነ። የነብዩ የኤርምያስ ትንቢት፣ የራሔል ስለ ልጆቿ ለቅሶ ኢየሩሳሌም ተሸበረች። 14,400 ሕፃናት ተገደሉ። የሄሮድስ ወታደሮች በየመንገዱና በየቤቱ እየገቡ ምናልባት ከሕፃኑ መሃል ንጉሡ ይኖራል ብለው ሕፃናቱን ይሰይፋሉ። የንጉሥ ሄሮድስ ትእዛዝ ነውና። ንጉሡ ኢየሱስ ክርስቶስ ግን ወደ ግብጽ ሸሽቷል። መንገድ ጠራጊ ቃል አዋዲ ቅዱስ ዮሐንስ መጥምቅም በበረሃ ተሸሽጓል። የሄሮድስ ወታደሮች ኤልሳቤጥን በቤቷ ሲያጧት አባቱ ካህኑ ዘካርያስ ወዳለበት ወደ ቤተ መቅደሱ መጡ። ብላቴና ወዴት አለ አሉት ወታደሮቹ። አላውቅም አላለም ሊቀ ካህኑ ዘካርያስ። እናቱ ይዛው ወደ በረሃ ሸሽታለች አላቸው። አላመኑትም። ልጅህን በቤተ መቅደስ ሸሽገሃል፣ አውጣ አሉት። ወደ ቤተ መቅደስ ገብተው ፈለጉ። ሕፃኑን ግን አላገኙትም። በሕፃኑ ፈንታ አረጋዊው ሊቀ ካህኑን ዘካርያስን መስከረም 7 ቀን አንገቱን ቆርጠው በቤተ መቅደስ ውስጥ ደሙን አፈሰሱና ገደሉት። ደሙ ግን ወደ እግዚአብሔር እየጮኸ መሰከረ። ከካህኑ ዘካርያስ መገደል በኋላ ለአገልግሎት ወደ መቅደስ የሚገቡ ካህናት ሁሉ ዘካርያስ በግፍ ተገደለ፣ ደሙን የሚበቀል እስኪመጣ ይጮሃል የሚል ቃልን ይሰሙ ነበር። ቅድስት ኤልሳቤጥ በረሃ ውስጥ ተሸሸገች።
ሄሮድስ ካልሞተ መመለስ አትችልም። ሄሮድስ የመንግስቱን ባላንጣ ለመግደል በዚያን ጊዜ የተወለደውን ሕፃናት ማጥፋት አለበት። ስለዚህ ከሄሮድስ ተሸሽጋ ኖረች። ማንም በሌለበት በረሃ፣ ምግብ በደንብ በማይገኝበት ቦታ፣ ውሃ ጥም እያሰቃያት ልጇን ሸሽጋ በበረሃ መኖር ጀመረች። ማደሪያም መጠለያም ቢሆን አላገኘችም። እድሜዋ አርጅቷል። ልጇ ሳይደርስ እሷ አረጀች። የተባረከች ክብርት ቅድስት ኤልሳቤጥ በእርጅናዋ ካገኘችው ከብላቴና ልጇ ከዮሐንስ ጋር በበረሃ አለች። ከፊታቸው የሚቀድም የብስራት መልእክተኛው ቅዱስ ገብርኤል ዘወትር አብሯቸው ነው። ከፊታቸው ይቀድማል፣ ከኋላ ይከተላቸዋል። ቅድስት ኤልሳቤጥ በልቧ ይህንን እያሰበች ትጓዛለች። ጎዳናውን የሚያመለክተኝ ሰው ሳይኖር ብቻዬን ወደ ምድረ በዳ ሄዳለሁ። ከኔ ጋር ሊቀ መላእክት ቅዱስ ገብርኤል አለ፣ እርሱ በፊቴ ይሄዳል። እኔስ እጅ በነሳኋት ጊዜ ይሄ ብላቴና ድምጿን ሰምቶ በማህፀኔ በደስታ በሰገደላት በሁለት ወገን ድንግል በምትሆን ንጽሕት ቅድስት ማርያም እታመናለሁ። ይሄ ልጄ ዮሐንስ ጸጉረ ገመል ይለብሳል፣ ለቅዱሳን መነኮሳትም የገዳምን ኑሮ ያስተምራል። ንጹሕ ቁርባንን ያሳርግ ዘንድ ከዚህ ልጄ ከዮሐንስ ጋር በዚህ በገዳም በበረሃ ኖራለሁ። ከአባቱ ከዘካርያስ ያራቀ መልካም ጎዳናን በስብከቱ ከሚጠርግ ከልጄ ከዮሐንስ ፊት ቅዱስ ገብርኤል መልአክ እንደምን ይርቃል? ይህንን እያሰበች በበረሃ ትኖራለች። በእግዚአብሔር ቅዱስ ፈቃድ በዮሐንስ እናት በቅድስት ኤልሳቤጥ ልመና ከመከራ የሚታደጉበት አንዲት አለት ተከፈተችላቸው። በዚያ በዋሻ ውስጥ ይኖራሉ። ሄሮድስ ቢያሳድዳቸው እግዚአብሔር አልጣላቸውም። በክረምት ወራት ነፋሱ እንደ እሳት ይሞቃቸዋል፣ በበጋ ወራት ውሃ ይወርድላቸዋል። የሚመገቡት ምግብ አልነበራቸውም። ቅድስት ኤልሳቤጥ ለልጇ ለዮሐንስ አንቦጣ የሚባል ቅጠል በቁሰው ጨው ነስንሰው ይበሉ ነበር። ለብስራት የተላከ ቅዱስ ገብርኤል ዮሐንስ ሳይወለድ ለዘካርያስ የወይን ጠጅና የሚያሰክር መጠጥ አይጠጣም ብሎ እንደነገረው ምግቡና መጠጡ አንቦጣና የበረሃ ማር ሆኖ አደገ። በበረሃ ሆኖ የ7 ዓመት ልጅ ሳለ መስከረም 8 ቀን እናቱ ቅድስት ኤልሳቤጥ በዚያው በበረሃ ሞተችበት። ቅዱስ ዮሐንስ በእናቱ ሥጋ አጠገብ ተቀምጦ ያለቅስ ነበር። ወቅቱ ጌታችን ኢየሱስ ክርስቶስን ለመግደል የፈለገ ሄሮድስ የሞተበት ወቅት ነበርና እናታችን ቅድስት ድንግል ማርያም ልጇ ወዳጇን ታቅፋ ወደ ኢየሩሳሌም ስትመለስ ሁሉን የሚያውቅ ኢየሱስ ክርስቶስ ልጇ ወዳጇ ማንንም የሰው ዘር በሌለበት በበረሃ ያረፈች የዮሐንስን እናት የቅድስት ኤልሳቤጥን መሞትና የወዳጁን የዮሐንስን በእናቱ ሥጋ ላይ ሆኖ ማልቀስ ባወቀ ጊዜ ለእናቱ ለድንግል ማርያም ነገራት። ርኅራኄተ ልብ እናቱ እመቤታችን ቅድስት ድንግል ማርያም አለቀሰች። ብርህት ደመና ተሸከመቻቸውና ብላቴናው ዮሐንስ ካለበትና እናቱ ቅድስት ኤልሳቤጥ ካረፈችበት ስፍራ ደረሱ። ቅድስት ኤልሳቤጥን አልቅሰው ቀበሯት። ቅዱስ ዮሐንስን በበረሃ ትተው ወደ ናዝሬት ተመለሱ። የሕፃኑን ነፍስ የሚሹት ሞተዋልና ተመለሱ ስላላቸው የእግዚአብሔር መልአክ እናታችን ቅድስት ድንግል ማርያም ዮሐንስን በበረሃ ጥላ መሄድን ግን አልፈለገችም ነበር። አራዊት እንዳይበላው ከእነርሱ ጋር እንዲሆን አስባ ነበር። ልጇ ወዳጇ ኢየሱስ ክርስቶስ ግን ለእስራኤል እስኪገለጥ ድረስ በበረሃ ይኖር ዘንድ የአባቴ ፈቃድ ነውና በአራዊት ፈንታ መላእክት ከእርሱ ጋር ስለሚኖሩ አትስጊ አላት። ብርህት ደመና ተሸክማቸው ናዝሬት ገቡ። ቅዱስ ዮሐንስ
በበረሃ ይኖር ጀመር። ከማንም ጋር አይገናኝም። የለሰለሰ የጣፈጠ አይበላም። መላእክት እያገለገሉት፣ ቅዱሳን ተገልጸው እያጽናኑት፣ የገመል ጸጉር ለብሶ የበረሃ ምግብ እየተመገበ በእግዚአብሔር ክብር የኢየሱስ ክርስቶስ ጎዳናን የሚጠርግ ቅዱስ ዮሐንስ አደገ። በንጽህናና በድንግልና አደገ። እናታችን ቅድስት ድንግል ማርያምን ከፍጥረታት ለይቶ በንጽህናና በድንግልና መርጦ ማደሪያው ትሆን ዘንድ ቀድሞ ያዘጋጃት እግዚአብሔር ቅዱስ ዮሐንስንም በውሃ እያጠመቀ እንዲያዘጋጅ መልእክተኛ አድርጎ በፊቱ ሊልከው ዮሐንስን በበረሃ በንጽህና አኖረው። ጌታችን ኢየሱስ ክርስቶስ 30 ዓመት ሲሞላው በዚያ ወራት ዮሐንስ በምድረ በዳ እየሰበከ መጣ። በኢየሩሳሌምም ተገለጸ። መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ድምፅ ተሰማ። ጸጉሩ አድጓል፣ ጺሙ ፊቱን ሸፍኖታል፣ የገመል ጸጉር ለብሷል። የመንግሥተ ሰማያትን መቅረብ እየሰበከ በኢየሩሳሌም ታየ። መንግሥተ ሰማያት በልጅነት ልጅነት በሃይማኖት ልትሰጥ ቀርባለችና እመኑ እያለ እያስተማረ ተገለጸ። በገዳም የሚያስተምር አዋጅ ነጋሪ ብሎ ኢሳይያስ በትንቢቱ የመሰከረለት ቅዱስ ዮሐንስ ታየ። የንጉሡን የኢየሱስ ክርስቶስን መምጣት እየተናገረ ንጉሡን ለመቀበል ጠማማው ይቅና፣ ኮረብታማው ዝቅ ይበል፣ የእግዚአብሔር ማደሪያ የሆነ ሰውነታችሁን ከኃጢአት ከጣዖት ንጹሕ አድርጉ እያለ እየሰበከ መጣ ቅዱስ ዮሐንስ መጥምቅ። በዮርዳኖስ ሀገር ሁሉ እየጮኸ ሰበከ። ሁሉም ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በዮሐንስ እጅ ይጠመቁ ነበር። የሚጠመቀው ሕዝብ በረከተ። ማንንም ሳይፈራ እውነትን ይናገራል። አብርሃም አባት አለን፣ በአብርሃም ቅድስና መንግሥተ ሰማያት ትሰጠናለች ብለው የሚኩራሩትን ፈሪሳውያንና ሰዱቃውያንን ፈጽሞ አልፈራቸውም። አብርሃም አባት አለን እንደምትሉ አይምሰላችሁ እያለ ገሰጻቸው። የድምፁ ኃይል ያደረበት መንፈስና ጸጋ ክብሩም ያስፈራል። የአባቱ ለዘካርያስ ቅዱስ ገብርኤል በኤልያስ መንፈስና ኃይል ይሄዳል እንዳለ በመንፈስ ቅዱስ ኃይል በታላቅ ክብር እየጮኸ እየሰበከ ያጠምቃል። የሚሰሙት ሁሉ ቃሉን በማመን ይሰበራሉ። ቃሉን ያመኑ ሁሉ ምን እናድርግ ብለው ይጠይቃሉ። ለተቸገረው እርዱ፣ ሁለት ልብስ ያለው ለሌላው ያካፍል፣ ለተራበው ምግብን በቤቱ ያለ ይስጥ፣ መልካም ፍሬን አፍሩ እያለ ሕዝቡን ያቀና ጎዳናውን ያዘጋጅ ነበር። የዘመኑን ነገሥታትና ባለስልጣን ወታደሮቹንም አልፈራቸውም። በሐሰት አትክሰሱ፣ ማንንም አታስለቅሱ፣ እውነትን አድርጉ፣ ከታዘዘላችሁ አብልጣችሁ አትውሰዱ፣ መልካም ሰው ሁኑ እያለ በኃይል ቃል ይናገራል። ግርማው ኃይሉ ያስፈራቸው ኢየሩሳሌማውያን ይሄ በነብዩ እንደሚመጣ የተነገረው የአባቶቻችን የተስፋ ፍጻሜ ኢየሱስ ክርስቶስ ነው አሉ። እርሱ ግን የልባቸውን ሐሳብ አውቆ ስለራሱ ተናገረ። እኔ ክርስቶስ አይደለሁም ብሎ ስለ ክርስቶስ መሰከረ። እኔ ጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ ይመጣል። እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። ስንዴውን በኮተራ ገለባውን ግን በማይጠፋ እሳት ያቃጥለዋል ያለ የመሲሁን የኢየሱስ ክርስቶስን ኃይል የአምላካችንን ስልጣን ማዳኑን መሰከረ። በምድረ በዳ የሚጮህ ሰው ድምፅ ብሎ ኢሳይያስ የተነበየለት ቅዱስ ዮሐንስ መጥምቅ። ቅዱስ ዮሐንስ ስለ እርሱ ሲመሰክር ኢየሱስ ክርስቶስ በገዳመ ቆሮንጦስ ጾሞ ወደ ዮርዳኖስ ይመጣ ነበር። ያን ጊዜ 30 ዓመት ሞልቶት ነበር።
ትንቢቱ ሊፈጸም ዲያብሎስ በዮርዳኖስ ያኖረው የአዳምን የዕዳ ደብዳቤ በእግሮቹ ረግጦ በኃይሉ አቅልጦ ሊደመስለት በዮሐንስ ሊጠመቅ ወደ ዮርዳኖስ መጣ። ዮሐንስ በሕዝቡ ተከቦ እያስተማረና እያጠመቀ ሳለ ጌታችን ኢየሱስ ክርስቶስ ዮርዳኖስ ደረሰ። ዮሐንስ ኢየሱስ ክርስቶስን ሲያይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጮኸ። ሕዝቡ ሁሉ ኢየሱስ ክርስቶስን አዩት። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበረ፣ ከኔ ይልቅ የከበረ ነው ብዬ ስለሱ ያልኩት እሱ ነው፣ እኔም አላውቀውም ነበር እያለ መሰከረ። የዮሐንስ አስተዳደግ በገዳም የጌታ አስተዳደግ በኢየሩሳሌም ነውና አላውቀውም ነበር አለ። ልጅ ሆኖ እናቱ ኤልሳቤጥ ስትሞት እመቤታችን ቅድስት ድንግል ማርያም ከስደት ስትመለስ እናቱ ቀብር ላይ ከ23 ዓመት በፊት ነበር የተያዩት። ጌታ በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ ቀረበ። ዮርዳኖስ ከአርሞኒየም ተራራ ግርጌ ወደ ጨው ባህር የሚፈስ ወንዝ ነው። ትንቢቱን ሊፈጽም የሰውን ሁሉ ኃጢአት ሊያስወግድ የእግዚአብሔር በግ ኢየሱስ ክርስቶስ ወደ ዮርዳኖስ መጣ። አጥምቀኝ አለው ቅዱስ ዮሐንስን። እንደምን ተደርጎ አለ ቅዱስ ዮሐንስ። ባሪያ በጌታው እጅ ይጠመቃል እንጂ ጌታ እንደምን በባሪያው እጅ ይጠመቃል አለ። እናቱ ቅድስት ኤልሳቤጥ ለድንግል ማርያም የጌታዬ እናት እንደምን ወደኔ ትመጫለሽ እንዳለች ኢየሱስ ክርስቶስ ፍቀድልኝ፣ ጽድቅን ሁሉ መፈጸም ይገባናል አለው። ፈቀደለት። በዮሐንስ እጅ ይጠመቅ ዘንድ ወደ ባህሩ ገባ። ከሌሊቱ በ10ኛው ሰዓት መጥምቁ ቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስን አጠመቀው። ሰማያዊው ጌታ በምድራዊው በወዳጁ በዮሐንስ እጅ ተጠመቀ። ቅዱሳት የሆኑ የዮሐንስ እጆች ጌታን አጠመቁ። ራጉኤል በትጋቱ፣ ኢዮብ በጽድቁ፣ አባቶች በሥራቸው የሚያቃጥለውን እሳት ጌታን ማጥመቅ አልተቻላቸውም። ቢሹም ቢወዱም አልቻሉም። ዮሐንስ ግን አጠመቀው። ጌታ ሲጠመቅ ሰማያት ተከፈቱ። የእግዚአብሔር መንፈስ እንደ ርግብ ሲወርድ እግዚአብሔር አብ በደመና ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ሲመሰክር ታየ። ባህር አየች ሸሸችም፣ የዮርዳኖስ ወንዝም ወደ ኋላው ተመለሰ። ኮረብቶች እንደ ጠቦቶች፣ ተራሮችም እንደ ኮርማዎች ዘለሉ። ባህር ምን ሆነሽ ሸሸሽ? ዮርዳኖስስ ምነው ወደ ኋላ ተመለስክ? ኮረብቶችና ተራሮችስ ስለምን ዘለላችሁ? ቅዱስ ዳዊት በትንቢቱ የጠየቀው ተመለሰ። ዓለማትን የፈጠረ ኃያል ንጉሥ ታላቅ ጌታ ቢረግጣቸው እንደምን አይዘሉም? ዮሐንስ እውነትን እየመሰከረ ነገሥታቱን እየገሰጸ ከክርስቶስ ፊት መልእክተኛ ሆኖ ይሄዳል። በወቅቱ የአራተኛው ክፍለ ገዢ የታላቁ የሄሮድስ ልጅ ሄሮድስ አንቲጳስ የወንድሙን የፊልጶስን ሚስት በማግባቱና ስለሚሰራው ክፉ ሥራ በአደባባይ ይገስጸው ነበር። ሕዝብ በተሰበሰበበት ሁሉ ሊሰማው በሚችል ድምፅ የወንድምህን የፊልጶስን ሚስት ማግባት አይገባህም እያለ በወታደሮቹ ሳይደናገጥ ሄሮድስን ሳይፈራ እውነትን ይናገር ነበር። ይሄ የዮሐንስ ተግሣጽ ለሄሮድስ ሽንፈት፣ ላገባት ለሄሮድያዳ ኀፍረት ነበር። ሄሮድስ መጥምቀ መለኮት ቅዱስ ዮሐንስን ሊገለው አጥብቆ ይፈልገዋል። ግን ሕዝቡን ይፈራል። ሕዝቡ ዮሐንስን ይወዱታል፣ እንደ አባት ይፈሩታል፣ እንደ መምህር ያከብሩታል። ዮሐንስን ቢነካው ሕዝቡ እንደሚነሳበት ያውቃልና እንዴት እንደሚያጠፋው ያስባል። ቅዱስ ዮሐንስም እየተከተለ ስህተቱን ይነቅፈዋል። ሕዝቡን ሲያስተምር
እውነትን ሲመሰክር ማንንም ሳይፈራ ይገስጻል። ሄሮድስ ተግሳጹ ቢበዛበት ዮሐንስን አስይዞ አሳሰረው። ቅዱስ ዮሐንስ በወህኒ ተጣለ። ሄሮድስ ዮሐንስን ወህኒ አውርዶትም ንዴቱ አልበረደለትም። የታላቁ ሄሮድስ የልጅ ልጅ በመጀመሪያ አጎቷን ሄሮድስ ፊልጶስን ቀጥሎም ሄሮድስ አንቲጳስን ያገባችው ሄሮዲያዳም በሕዝቡ ፊት የገሰጻትን ቅዱስ ዮሐንስን የምታጠፋበትን ጉድጓድ ትምሳለች። ቅዱስ ዮሐንስ በወህኒ በጨለማ ጉድጓድ ታስሮ 8 ወራት ኖረ። መጥምቁ ቅዱስ ዮሐንስ በጨለማ በእስር ላይ ሳለ ስለ ኢየሱስ ክርስቶስ ያስባል። ኢየሱስ ክርስቶስ ከሀገር ሀገር እየተመላለሰ በተራራ እየወጣ ወንጌልን ይሰብካል። ዮሐንስ ደቀ መዛሙርቱ ሊጎበኙት አንድ ቀን ወደ እስር ቤት ሲመጡ ዮሐንስ ወደ ጌታችን ኢየሱስ ክርስቶስ መልእክት ላካቸው። ትመጣለህ ብለን ተስፋ ያደረግነው አንተ ነህ ወይስ ሌላ አለ ብሎ ለጌታ ሲነግሩት ለደቀ መዛሙርቱ ያዩትን ሄደው ለዮሐንስ እንዲነግሩት ነገራቸው። ስለ ዮሐንስ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕያው ምስክርነት ሰጠ። እነሆ መልእክተኛዬን እልካለሁ ብዬ በነቢዩ ሚልክያስ ያናገርኩለት ዮሐንስ ነው። መንገድ በፊት ያስተካክላል። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ልትቀበሉት ብትወዱ ይመጣ ዘንድ ያለው ኤልያስ ዮሐንስ ነው ብሎ መሰከረ። ዕለቱ ሄሮድስ ልደቱን የሚያከብርበት ወቅት ነው። በስፋት ተደግሷል። መኳንንቱና ሽማምንት የነገስታቱ ዘር ሁሉ በሄሮድስ የልደት ቀን ተገኝተዋል። የወይን ጠጅ እየተጠጣ ይዘፈናል። የንጉሱ የሄሮድስ ልደት በታላቅ አዋጅ እየተከበረ ነው። በንጉሱ በሄሮድስ ፊት ልትዘፍን ከንጉሱ ፈቃድ አገኘች የሄሮዲያዳ ልጅ። በልዩ ውዝዋዜና ድምፅ በተለየ ሁናቴ በንጉሱ በሄሮድስና በአገባት በሄሮዲያዳ በመኳንንቱ ፊት በበቀል ደም በተመላ ድምፅ ዘፈነች። ዘፈኗና ውዝዋዜዋ ስካርና መዳራት ባለበት በዚያ የሁሉንም ልብ ማረከ። ንጉሱ ሄሮድስ የወደደችውን በልደቱ ቀን እንደ ሽልማት አድርጎ ሊሰጣት ፈለገ። ዘፈንሽና ውዝዋዜሽ ልቤን አርክቶታልና ምን ልሰጥሽ ትወጃለሽ? እስከ መንግስቴ እኩሌታ ልሰጥሽ እችላለሁ አላት። የሄሮዲያዳ ልጅ ደነገጠች። ምን እንደሚሰጣት አላወቀችም። ወደ እናቷ ሮጣ ምን እንዲሰጠኝ ልጠይቀው አለች። ሄሮዲያዳ ጥሩ ጊዜን አገኘች። በኃጢአቷ በሕዝብ ፊት የገሰጻትን ቅዱስ ዮሐንስን የምታስገድልበት ጥሩ መንገድ ተመቻቸላት። ልጄ የመንግስቱን እኩሌታ ማንም አይነፍገንም፣ ይልቅ የዚያን አጥማቂ የዮሐንስን አንገት ቆርጠ ስጠኝ ብለሽ ጠይቂው አለቻት። የሄሮዲያዳ ልጅ ወደ ሄሮድስ ተመልሳ የዮሐንስን አንገት ቆርጠ ስጠኝ ብላ ጠየቀችው። ሄሮድስ ደነገጠ። በልደቱ ቀን በሕዝብና በመኳንንቱ ፊት ቃል ገብቶላታል። የወደደችውን ሊሰጣት ስለ መሐላው አፈረ። ዮሐንስን ሕዝቡ ሁሉ ይወደው ስለነበር አንገቱን በመቁረጡ በሕዝቡ ፊት ስለሚኖረው ጥላቻ ፈራ። ግን ቃል ገብቶላታል። በዘፈኗ ላስደሰተችው በኃጢአት ላገባት ለሄሮዲያዳ ልጅ አንዴ ቃል ገብቷል። ወታደሮቹን አዞ ለዓለም መድኃኒት ለኢየሱስ ክርስቶስ መልእክተኛ ጎዳናውን የሚጠርግ ኑሮውን በበረሃ መታጠቂያው ጠፍር የሆነ የመጥምቀ መለኮት ቅዱስ ዮሐንስን አንገት መስከረም 2 ቀን አስቆረጠ። የዮሐንስን ራስ በወጪት አድርገው አመጡ። የቅዱስ ዮሐንስ ዓይኖች ተገልጠው ነበር። ፊቱም እንደ ፀሐይ ያበራ፣ መልካም ሽታም ከራሱ ላይ ይወጣ ነበር። ወታደሮቹ አምጥተው
ለሄሮድያዳ ልጅ ሰጧት። የዮሐንስ ደቀ መዛሙርት ግን ቀሪውን ሥጋ በነብዩ ኤልሳዕ መቃብር ቀበሩት። የሄሮድያዳ ልጅ ወስዳ ለእናቷ ለሄሮድያዳ ሰጠቻት። የዮሐንስ አንገት ግን ሁለት ክንፍ አወጣች። ንስር በክንፎቹ እንዲበር ሕገ እግዚአብሔር ተጥሷል፣ ሕገ እግዚአብሔር ተጥሷል እያለች ትጮህ ጀመር። ሄሮድያዳ እጆቿ ከትከሻዋ ተቆርጠው ወደቁ። ምድር አፏን ከፍታ እስከ አንገቷ ዋጠቻት። ልጇ ሕሊናዋን ሳተች። ደስታዋ ወደ ሐዘን ተለወጠ። የሄሮድያዳ ልጅ ራሷን በድንጋይና በእንጨት እየመታች ሄሮድስ ሆይ የወንድምህን የፊልጶስ ሚስት ልታገባ አይገባህም እያለች ጮኸች። ፈጽሞ አበደች። ሄሮድስ በሁኔታው ተደናገጠ። ምስጢር እንዳይወጣ ፈርቶ ወታደሮቹ በሰይፍ እንዲገድሏት አደረገ። የቅዱስ ዮሐንስ አንገት በየሀገሩ እየዞረች ሰበከች። በጥፋቷ ጊዜ ከምድር ፊት የውሃውን መጉደል ታይ ዘንድ በጻድቁ ኖህ እንደተላከችው ጻዕዳ ርግብ ከዳር እስከ ዳር ትበር ጀመር። ያቺ ርግብ በአፏ የወይራ ቅጠል ይዛ እንደተመለሰች የመጥምቁ ቅዱስ ዮሐንስም ቅድስት ራስ እንደ ወይራ ቅጠል የሕይወትና የድነት ቃልን ይዛ በአየርና በነፋሳት እየዞረች በየሀገሩ ሁሉ አስተማረች። የነብዩ ቅዱስ ዮሐንስን ራስ ያስቆረጠው ሄሮድስ ግን ሰላምና ረፍትን አላገኘም። በጻድቁና በቅዱሱ ካህን በዘካርያስ ቤት ላይ ስለፈጸመው ግፍ ፈንታ ጽኑ መከራና ሐሳር አገኘው። የርጉም ሄሮድስ የቀድሞ ሚስቱ የንጉሥ አርጣ ልጅ ነበረችና የርጉም ሄሮድስ ባሳደዳት ጊዜ ወደ አባቷ መታ ለቀሰች። ሄሮድስ ያደረገውን ሁሉ ከፊቱም እንዳስወጣት ነገረችው። ንጉሥ አርጣም ተነስቶ ከሰራዊቱ ጋር ወደ ገሊላ አውራጃ ዘመተ። የሄሮድስንም ግዛቶች ሁሉ ወቅቶ በእሳት አቃጠለው። ንጉሥ ጢባሪዮስ ቄሳርም ይህን ነገር በሰማ ጊዜ ሄሮድስ ስላሳደዳት ስለ ልጁ ብሎ ንጉሥ አርጣም ይህን ነገር እንዳደረገ ባስረዱት ጊዜ ተቆጥቶ ተነሳ። ሄሮድስንም ወደ ዋናው የሮም ከተማ አስጠራው። በሄሮድስ ምክንያት በአገሩ ሁከት በመደረጉና ታላቁ ነቢይ ቅዱስ ዮሐንስንም ስለመግደሉ ከሹመቱ ሻረው። ጢባሪዮስ ቄሳርም የሄሮድስን ቤተ መንግሥት አስፈረሰ። ሄሮድስ ሕሊናው እየረበሸው አእምሮውን ሳተ። የገዛ አካሉን እየነጨና እየቦጨቀ ሸቶ ተልቶ አብጦ ሞተ። የቅዱስ ዮሐንስ አንገት ግን 15 ዓመት እየዞረች አስተማረች። ሕገ እግዚአብሔር ተጥሷል፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች ጮኸች። ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። በምድረ በዳ የሚጮህ ሰው ድምፅ። የመጥምቀ መለኮት ቅዱስ ዮሐንስ ራስ እየበረረች ወደ ምስራቃዊው የአረቢያን ተራራ ሄደች። ንብረታቸውን ይዘው የሚጓዙ ነጋዴ ሰዎች ጩኸቷን ሰምተው ይይዟት ዘንድ ወደዱ። ዘመኑ አልደረሰምና ሰውነታችሁን አታድክሙ የሚል ቃል ከሰማይ ሰሙ። የቅዱስ ዮሐንስ ራስ ከ15 ዓመት በኋላ በምድረ አረቢያ አረፈች። ጊዜው ሲደርስ ደቀ መዛሙርቱ ዮሐንስን ራስ ከወህኒ ቤት አንስተው በነቢዩ ኤልሳዕ መቃብር አስቀድመው ከቀበሩት አካሉ ጋር አገናኝተው ቅድስት ራሱን በታላቅ ክብር ቀበሯት። ከዘመናት በኋላ የመጥምቁ ቅዱስ ዮሐንስ ሥጋ ያረፈበት የነቢዩ ኤልሳዕ መቃብር ባለበት ሀገር በኢየሩሳሌም አባ ቄርሎስ ኤጲስቆጶስነት ሐምዳ በተባለ ሀገር አባንያኖስ ኤጲስቆጶስነት በተሾመ ዘመን ስለ ጌታችን ኢየሱስ ክርስቶስ የመሰከረ አጥማቂ ነቢይና ቅዱስ ዮሐንስ ለአባንያኖስ
በሕልሙ ተገልጾ ሥጋ ያረፈበትን የነቢዩን ኤልሳዕ መቃብር አመለከተው። አባ እንያኖስም ቅድስት ራሱን ከመላ አካሉ ጋራ ግንቦት 30 ቀን ዳግመኛ ወጥቶና አክብሮ ወደ ስፍራው መለሳት። ቅዱስ ዮሐንስ መጥምቅ በምድር ላይ 46 ዓመት ከአንድ ወር ኖሯል። ከጌታችን ከኢየሱስ ክርስቶስ አስቀድሞ 6 ወር 2 ዓመት ንጉሥ ሄሮድስ እስኪያሳድደው 5 ዓመት ከእናቱ ጋር በበረሃ ዚፍታ በተባለ ቦታ 23 ዓመት ለእስራኤል ሳይገለጥ በበረሃ 8 ወር በወህኒ አንገቱ ከተቆረጠ በኋላ 15 ዓመት ነብይና ሐዋርያ የሆነ የመጥምቁ መለኮት የቅዱስ ዮሐንስ ልመናው አማላጅነትና ጸሎቱ እንደማይደርቅ የውሃ ምንጭ ቀንና ሌሊት እንደማይቆም እስትንፋስ ነው። ከሴቶች ከተወለዱ ሁሉ የሚበልጠው የለም ብሎ ኢየሱስ ክርስቶስ የመሰከረለት ነው ቅዱስ ዮሐንስ መጥምቅ። የማይጠፋ ቃል ኪዳን በምልጃውና በጸሎቱ ለሚታመኑ ሁሉ ሕያው የሆነ ዘላለማዊ ጻድቅ ነው። በምድረ በዳ የሚጮህ ሰው ድምፅ ቅዱስ ዮሐንስ መጥምቅ። ጻድቅ ሰው እንደ ዘንባባ ያፈራል፣ እንደ ዝግባም ይበዛል ይከብራል እያለ ቅዱስ ዳዊት በበገና ይዘምራል። ዛሬም ቅዱስ ዮሐንስ መጥምቅ ምልጃው፣ ጸሎቱ፣ በረከቱ በሀገራችን በኢትዮጵያ አለ። ዛሬም ቅዱስ ዮሐንስ መጥምቅ ሸንኮራ ላይ አለ። ቃል ኪዳኑ ለሚታመኑ አማላጅነቱን ተስፋ የሚያደርጉ አያፍሩም። ጸበሉን ጠጥተው አፈሩን ተቀብተው እንደ እምነታቸው ይሆንላቸዋል። ዛሬም የዮሐንስ ራስ እየዞረች ታስተምራለች። ሕገ እግዚአብሔር ተጥሷል፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። በምድረ በዳ የሚጮህ ሰው ድምፅ የመጥምቀ መለኮት የቅዱስ ዮሐንስ ልመናው አማላጅነቱ ይደረግልን። አሜን።